እንኳን ደስ አላችሁ ውድ ሀገሬ ልጆች፣ አስደሳች የሆነ ነገር ይዤ ወደ እናንተ መጥቻለሁ ማለት ነው። ምንድን ነው የሚለው በዝርዝር ተከታተሉ። የቪዲዮ ግን ለሁሉም እንዲደርስ ላይክ እያደረጋችሁ ጀምሩ ትላለሁ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ አእምሯችሁ ደህና ካልሆነ፣ ውስጣችሁ ደህና ካልሆነ መኖር አይበለው፣ በጣም ከባድ ነውና ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ወደ መጣሁበት ነው ቀጥታ የማቀናላችሁ ማለት ነው። እሱ ምንድን ነው? ሁለት ነገሮችን ይዤ ወደ እናንተ መጥቻለሁ። ምንድን ነው ካላችሁኝ፣ አንደኛውና ዋነኛው ነገር እንግዲህ እስካሁን ድረስ ከሳውዲ አረቢያ ወደ ዱባይ በርካቶች እህቶቻችን ያው እንግዲህ ከሳውዲ አረቢያ ወደ ዱባይ ብር እየላኩ ነው፣ ብር ወደ ኢትዮጵያ የሚልኩት ማለት ነው። እሱ ምንድን ነው? ለምንድን ነው ከሳውዲ አረቢያ ወደ ዱባይ የሚላክበት ምክንያት ትችላላችሁ የማታውቁ ማለት ነው። ነገር ግን በርካቶች ከሳውዲ ወደ ዱባይ ልከው ነው ብራቸውን የሚልኩት እና ከሰሞኑ እንግዲህ ከባለፈው እዚህ ሀገር ግጭ በተፈጠረ ጊዜ ሲስተም በጣም አስቸግሮ በርካቶች ገንዘባቸው ለ15 ቀን ለ20 ቀን ለ2 ወር ለ3 ወርም እየቆየባቸው እንደዚሁም 5 ወር ድረስ የቆየባቸውም ነበሩ፣ በሲስተሙ ምክንያት ሳይደርስ ማለት ነው። እንደዚሁም ደግሞ ወደዚህ ሀገር ሳይመጣ ጭራሽ ከመንገድ ላይ ተመልሶ ወደ ራሳቸው ወደ ባንካቸው የገባላቸው ነበሩ፣ ሲስተም ስለሌለ ማለት ነው። የዚህን ያክል ነበር አስቸጋሪነቱ። በአሁን ሰዓት እንግዲህ የሲስተሙ ነገር በአንዳንድ ባንኮች እየሰራ በርካቶች ገንዘባቸውን እየላኩ ይገኛሉ። ይህም እንግዲህ ብዙዎችን አስደስቷል ማለት ነው። ከያስኩላችሁና ይዤላችሁ ከመጣሁት ነገር መካከል አንደኛው ይሄ ነው። በአጠቃላይ ከሳውዲ አረቢያ ወደ ዱባይ ብር እየላካችሁ ብር የምታስልኩ እንግዲህ ምንድን ነው ለውጡ ብዬን የራሱ ለማጣራት ሞክሬ ነበር። በጣም የሚገርማችሁ ነገር ምንድን ነው? ትርፉ ምን ያክል ነው? እንዴት ነው? ለምንድን ነው ከሳውዲ አረቢያ ድረስ እስከ ዱባይ ልካችሁ ከዛ ደግሞ ከዱባይ ወደ ኢትዮጵያ የሚላክበት ምክንያቱ ትርፉ ምን ያክል ነው ስላቸው ከብዙ ብር እንግዲህ በጣም በርካታ ትርፍ አለው። ከትንሽ ብር እንኳን ልዩነቱ የ4,000 ብር ነው ማለትም 4,000 ብር ትርፍ አለው። ቀላል ነገር አይደለም። 4,000 እውነት ለመነጋገር ማለት ነው። እንዲህ 4,000 ስንላት እዚህ ጋር ስናወራ ቀላል ይመስላል። ነገር ግን ሁል ጊዜም ቢሆን የገንዘብን ልዩነት የማስበው ነገር እንዴት ነው? እኔ ገንዘብ አሁን እንደዚህ 4,000 5,000 ምናምን ሲል አይ ምናምን በቃ ችግር የለውም ነገር ትላላችሁ፣ ቀለል ታደርጉታላችሁ። ግን አሁን ኢትዮጵያ ሄደን አሁን የአንድ ብር ዳቦ ለመግዛት ለነገሩ አንድ ብር ዳቦ የለም አሁን ላይ 10 ብር ምናምን መሰለኝ። የ10 ብር ዳቦ ወይንም ደግሞ አንድ እንጀራ 25 ብር ይሁን እንደዚህ አካባቢ ነው አሁን ላይ ይመስለኛል። ወይ የ25 ብር እንጀራ ልገዙ ወደ ሱቅ ብትሄዱ ስንት ነው? በቃ ወይ 5 ብር አጉድላችሁ አይደለም 3 ብር አጉድላችሁ እንጀራውን ልግዛ ብትሉ አይሸጥላችሁም ባለሱቁ በእርግጠኝነት ማለት ነው። ለምን 25 ብር እሱ ከ25 ብር ላይ የተወሰነች ብር ለማትረፍ ነው። እዚያ ጋር እንጀራ ላይ እንግዲህ ስንት ተለፍቶ ስንት ተደክሞ ለትርፍ የሚቀርበው ማለት ነው። እያንዳንዱ ነጋዴ እንግዲህ ሀገራችንም ላይ ሆነ በየትኛውም ሀገር ሀብታም የሚባሉ ነጋዴዎች ናቸው። ያ ሀብት እንዴት ነው የመጣው? ከአንድ እቃ ላይ 2 ብር 3 ብር በማትረፍ የምናውቃቸው በርካታ ነጋዴዎች አሉ። እዚህ ኢማራት ውስጥ ራሱ የተለያዩ ቅባቶችን ሻምፖ ምናምን በብዛት አምጥተው ነው ከዚያ ላይ 2 ብር 3 ብር ነው የሚያተርፉት። 2 ብር 3 ብር አትርፈው ግን በጣም በአጭር ጊዜ ወደ ሀብት ማማ ላይ የተንሰራፉና በጣም ሀብታም የሚሆኑ ሰዎች አሉ። ግን ብዙ ጊዜ እኛ አሁን እንደዚህ ሂሳብ ስናደርገው 5,000 ምናምን ሲባል በጣም ቅልል ይልብናል፣ በጣም ትንሽ ይመስላል። እና ሁሉ ጊዜም ቢሆን እኔ አሁን ትንሽ ነው አልልም፣ ይሄን ያህል ትርፍ የለው ምናምን አልልም። ቀላል ትርፍ አይደለም 4,000 ብዬ ነው ማስበው። እንደኔ ሲጠራቀም ብዙ ነው። ከብዛት ደግሞ በጣም ብዙ ብር ነው የምታገኙት። ይሄ ብዙ ብር ደግሞ የሆነ ቀን በጣም ይጠቅማል፣ በጣም ያገለግላል። በነገራችን ላይ በጣም ነው ያደነኳቸው። እንደዚህ የማያደርግ ብዙ ሰው አለ፣ ግን እነሱ ጎበዞች ናቸው። ልክ አሁን እንዴት ነው በባንክ ቀጥታ የምንልከው ብር አለ በባንክና በሐዋላ ያለው ልዩነት ምንድነው? የ3 ብር ወይ የ2 ብር ልዩነት ነው ያለው እንጂ አንድ አይነት ነው። ምንም ርቀት የለውም አሁን ላይ ማለት ነው። እኩል እየሆነ እየመጣ ነው እየተወዳደረ። ግን በሐዋላ ስንልክ የተወሰነች 2 ብርም 2.50 እንደዚሁም 3 ብር የሆነ ለውጥ አለው እና ያ ብር ከብዛት ቀላል አይደለም። 20,000 30,000 ሲተርፍ ለኛ በጣም ብዙ ብር ነው ብዬ ነው የማስበው፣ እውነት ለመነጋገር ማለት ነው። እንደ ቀላል ነገር አላየውም። ማንኛውም ሰው ቢሆን እኔ ሁሌ የምንላችኋለሁ በባንክ ከምልኩ ሰው በሐዋላ ላኩ። የሆነ ነገር ትርፍ ታገኛላችሁ፣ የሆነ ነገር ለውጥ ታገኛላችሁ። ለምን መሰላችሁ? አሁን
ሁሉ ጊዜም ቢሆን አንድ ነገር ልንገራችሁ፣ ሁሌ ይዛችሁ ካልተገኛችሁ በጣም ከባድ ነው። ማንም ሞኝ የለም። ነገር ግን አንዳንድ ጊዜ አለማስተዋል አለ። ያለማስተዋል ችግር አለብንና ሳናስተውል ብዙ ስህተት እንሰራለን። እኛ ሀገር ላይ አሁን በአሁን ሰዓት ይዛችሁ ካልተገኛችሁ የሆነ የምትወዱ ሰው አይበለውና የሆነ አደጋ ቢደርስበት ሐኪም ቤት ሊገባ የሆነ ሐኪም ቤት በር ላይ ቢሄድ መጀመሪያ ካርድ አውጡ ነው የምትባሉት። የካርድ ብር ከሌላችሁ ያ ሰውዬ እንዲሞት ይፈረድበታል። ይሄን ደግሞ ከዚህ በፊት በብዙ ማስረጃዎች አይተናል፣ ሰምተናል። በጣም የሚያሳዝነው እውነት ለመነጋገር ከሰው ልጅ በላይ ገንዘብ ሲበልጥ በጣም ያሳዝናል። እንደ ምሳሌ ሳነሳላችሁ እንግዲህ መሲጋ የቀረበችው ያቺ ትዕግስት ጎጃሚዋ አንገቷ ተተርትሮ ሆዷ እስከ እምብርቷ እጇ እንግዲህ ለሷ ያላዘነ እሱ የሷን ታሪክ ያልሰማለ ብያላስ እንደዚያ ትልትል ብላ ሆስፒታል ስትሄድ ግን 40 ሺህ ብር ጠይቀው ነፍስ የላትም። ያው ነፍስ ውጭ ነፍስ ግቢ ነው። አከራዬ ናት የወሰደችኝ ያለችው 40 ሺህ ብር ጠየቋት። እሷ ደግሞ ያ ገንዘብ የላትም። ጸሐፉ ራሱ አምቡላንሱ እኔ አውርጄ ልጥላት ነው አውርጄ ልወረውራት ነው ምናምን ይላል። ያ ደግሞ ሆስፒታሎች ደግሞ አንቀበልም 40 ሺህ ቅድሚያ ካልከፈላችሁ እሷን አንቀበላትም ብለው እንግዲህ ዳሜ እየፈሰሰ በስንት መከራ አምቡላንሱን ለምና ነው ወደ ጤና ጣቢያ የወሰደችኝ ብላ ነው የተናገረችው። ግን ያው ፈጣሪ ትረፊ ያላት ነፍስ ስለሆነች እሷ ተርፋለች። ነገር ግን አሁን የሆነ ሰው እንደዚህ ሆነባችሁ ብታጡት ይከብዳል። እውነቴን ነው የምላችሁ። በጣም የማይረሳ የዘላለም ጸጸት ነው። ብዙ ነገር እንድትጣሉ ሁላ ነው የሚያደርጋችሁና ይዞ መገኘትን የመሰለ ነገር አለ ብዬ አላስብም። በየትኛውም መልኩ ገንዘብን ሴፍ ማድረግ ይዞ መገኘትን የመሰለ ነገር የለም። እኔ አሁን በፊት ገንዘቦችን በጣም ነው የምንቀው። የሆነ ሱቅ ሄጄ ከልጆች ጋር ሱቅ ሄድን በጣም እናጠፋለን። ይሁን ደሞዝ ተቀብዬ ራሱ ዝም ብዬ አንስቼ ምን እንደገዛውበት ራሱ አላውቀውም። እውነት ለመነጋገር ያ ሁሉ ነገር ምንድነው? አለማስተዋል ነው። ምንም አንዳንድ ጊዜ ትልቅ ስለሆናችሁ ታስተዋላላችሁ ምናምን ማለት አይደለም። ትልቅ ሆነንም አለማስተዋል አለ። ቆይ ችግር የለውም እንደዚህ ላድርገው። ግን መቆጠብን የመሰለ ነገር አለ ብዬ አላስብም። ግዴታ የሆነ ችግር ላይ ገጥሞን ከዚያ ችግር አይደለም መማር ያለብን፣ ከሰው ችግር መማር አለብን ብዬ አስባለሁ። ሌላው ነገር ግን ደግሞ ምንድነው? ሁለተኛው ነገር አሁን በሐዋላ ስንልክ ገንዘቡ ያው ኢትዮጵያ ውስጥ ከደረሰ በኋላ ነው ረሲት ምናምን የሚባለው ነገር እጃችን ላይ የሚደርሰው እንጂ ከየት ሀገር ሰርተነው እንዴትና እንዴት ሆኖ ገንዘቡ እንደተጠራቀመ ምንም ማስረጃ የለውም። አሁን ሰዎች እኛ በፍቅረኛችንም ይሁን በቤተሰብም ይሁን ገንዘብ ልከን መጨረሻ ላይ የለም ቢሉን እኔ እኮ ልክ ያለው ሰርቼ ልክ ያለው ብሎ ለማስረጃ የሚሆን ነገር ምንም ነገር የለንም። ምንም ነገር ዋስትና የለውም። ግን በባንክ ስትልኩ ደግሞ እያንዳንዱ ረሲት የተቀመጠ ነው። ይሄ ነገር ብዙዎች ያስቀምጣሉ። በነገራችን ላይ ለረሲቱ ብለው በባንክ የሚልኩ ሰዎች አሉ። የሆነ ሰው ቢከዳኝ ይሄ ረሲት አለ፣ የረሲት ማስረጃ ስላለኝ ረሲት ማስረጃውን አቀርባለሁ እያሉ ረሲት የማያስቀምጡ ሰዎች አሉ። በቀጥታ መላክ በጣም የሚጠቅመው ነገር ምንድነው? አንደኛ በዝግ አካውንት የምናስቀምጥ ከሆነ ገንዘቡ መድረስ አለመድረሱ ምንድነው ማረጋገጫችን? በሐዋላ ልከን በጣም ከባድ ነው። ስለዚህ በቀጥታ መላኩ በጣም ተመራጭ ነው ብዬ አስባለሁ፣ እንደኔ ማለት ነው። ለምን በቀጥታ ልከን ስንልክ ረሲቱ ይቀመጣል። ገንዘቡን ባይኖር ነገ እንጠይቅበታለን፣ ባንኩ ይጠየቃል። ያን ረሲት ይዛችሁ መጠየቅ ትችላላችሁ። ይሄ ደግሞ ከዚህ ቤት ማቃት ልጅ ላይ ደርሶባታል። ለ3 አመት ያክል ከላከች በኋላ አቋረጠች፣ በመሃል ማለት ነው። አቋርጣ በሌላ መላክ ጀመረች በቤተሰብ። እነሱ እንግዲህ ባንክ አካውንቶቹ ወይ ሞታለች ወይ የሆነ ነገር ብላለች ብለው በራሷ መታወቂያ አውጥተውላት ምን አድርገውላት ብሩን አውጥተው ተከፋፈሉ። እሷ ወደ ሀገሯ ስትገባ ወፍ የለም ባንኳ ውስጥ ማለት ነው። ነገር ግን ካሳ ብዙ ብትንገላታም ብዙ ብትደክምም ገንዘቧን አስመልሳለች እሷ። ገባችሁ? በትክክለኛው በቀጥታ መላክ የሚጠቅመው ለዚህ ነው። እና ለማንኛውም እነዚህን ሁለት ነገሮች ልንገራችሁ ብዬ ነው ዛሬ መጣሁት። በድጋሚ እስከምንገናኝ በያላችሁበት ዓለም ቅርንጫፍ ሰላማችሁ ይብዛችሁ።